ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የግንቦት 17 2018 ዓ.ም የዕለተ ሰኞ የዕለቱ ጉዳይ ፕሮግራማችን ጀምሯል። እንደ አውሮፓውያኑ አቆጣጠር ዛሬ ሜይ 25 2026 የግንቦት ወር የመጨረሻው ሰኞ ነውና በግዳጅ ላይ የተሰዉ ወታደሮች መታሰቢያ ወይም ሜሞሪያል ዴይ በተለያዩ ዝግጅቶች በመላው አሜሪካ እየተከበረ ይገኛል። ሜሞሪያል ዴይ መከበር የጀመረው እንደ አውሮፓውያኑ አቆጣጠር በ1860ዎቹ መጨረሻ አሜሪካ ከአውዳሚው የእርስ በርስ ጦርነት መውጣት ከጀመረችበት ጊዜ አንስቶ ነው። በእርስ በርስ ጦርነቱ ሕይወታቸውን ያጡ የአሜሪካ ወታደሮችን ለማስታወስና ለማክበር መቃብሮቻቸውን በአበባ ማስዋብ የተለመደ ነበርና በዓሉ የማስጌጥ ቀን ተብሎ ይጠራ ነበር። የማስጌጥ ቀን ወይም ዴኮሬሽን ዴይ ተብሎ ይጠራ የነበረው ቀን ሜሞሪያል ዴይ በሚል ስሙ ተቀይሮ በእርስ በርሱ ጦርነት ብቻ ሳይሆን አሜሪካ በተካፈለችባቸው በየትኛውም የዓለም ክፍል ግጭቶች የተሰዉ ወታደሮቿን የምታስብበት በፌዴራል ደረጃ የሚከበር ትልቅ በዓል ሆነ። የዘንድሮ ደግሞ ከ250ኛው የነፃነት በዓልም ጋር ስለገጠመ በዲሲና አካባቢዋ ቀኑ ቀዝቀዝ ቢልም በዓሉ ግን ሞቅ ማለቱ አይቀርም። What exactly is going on with the parade today, and what makes it different from normal years for the 250th anniversary of the U.S.? Absolutely. Well, today we'll be honoring 250 years of American service and sacrifice with this year's National Memorial Day Parade. For the first time, the parade is kicking off the Memorial Day commemorations here in town. So parade right at 10 a.m., right along Constitution Avenue from 7th to 17th Street. 9 a.m., we open up with musical performances right here at the National Archives. So come on out, grab a seat right here on the archive steps. Can't beat it, building grandstand just for a great morning. That sounds great. And you just mentioned the musical performances. Do you mind listing off a few of who will be here, or is that a surprise? Absolutely. We'll have Drake Milligan, Ryan Cabrera, pop star, the U.S. Air Force Band, and many more throughout that first hour. It should be a great morning. Awesome. And what are you looking most forward to for this Memorial Day parade? Well, obviously, for the 250th, commemorating those generations of sacrifices. We have 20 or so World War II veterans out for this 85th anniversary of of Pearl Harbor this year. Very special to have that moment in history still with us. And seeing that interaction with all the kids along the route, that's what makes it special. Right. Also, given the fact that the weather's a little gloomy right now, and it has been some on and off showers, what's one tip that you have for parade goers that are coming out here to best be prepared for? Yeah, come on out, bring an umbrella, grab a seat or grab a spot anywhere along the parade route. It's you can't beat it. It's always a great view anywhere you go, and we go rain or shine, so come on out. Yeah, when you think of the sacrifice that was made from our men and women serving our country, being out in that weather is the least. We could do a little rain, that's fine. We could stand with that. እንዳደመጣችሁት ሕይወታቸውን የከፈሉልንን በመጥፎ የአየር ንብረት ወጥቶ ማስታወስ ልናደርገው ከምንችለው ትንሹ ነው እያሉ ነው። እርግጥም ነው። በዕለቱ አሜሪካውያኑ በዓሉን በተለያዩ ዝግጅቶች ቢያከብሩትም ከሁሉም ቀልቤን የሚስበኝ ሀገራዊ ስነስርዓት በአርሊንግተን ብሔራዊ መቃብር ያልታወቀው ወታደር መቃብር ወይም ቶምብ ኦፍ ዘ አንኖውን ሶልጀር የተሰኘው ሐውልት ላይ የሚደረገው የአበባ ጉንጉን የማስቀመጥ ስነ ስርዓት ነው። ይህ ሐውልት አሜሪካ በግዳጅ ወቅት ሕይወታቸውን ለከፈሉ ግን ደግሞ ማንነታቸው ተለይቶ ላልታወቁ ወታደሮቿ ያቆመችው ነው። 24 ሰዓት በምርጥ ወታደሮች የሚጠበቅ ታሪካዊ መቃብር። መቼም አሜሪካ ለወታደሮቿ የምትሰጠው ክብር የሚያስቀና ነው። አሜሪካውያን በስራ ላይ ያሉ ወታደሮቻቸውን በአካል ሲያገኙ ታንክ ዩ ፎር ዩር ሰርቪስ፣ ስለ አገልግሎትሽ እናመሰግናለን ብለው ሲያመሰግኑ መስማት የተለመደ ነው። ከአገልግሎት በክብር የተሰናበቱ የሰራዊት አባላትንም የሚያመሰግኑበት ቀን አላቸው። ከዚያም አልፈው እንደ ዛሬው ባለ ቀን ደግሞ በግዳጅ ላይ ሳሉ ሕይወታቸውን ያጡትን ያስባሉ። ውድ ሕይወታቸውን ለሀገራቸው ሰጥተው ክብር የሚቀርባቸው እንዳይኖሩ ደግሞ ምንም እንኳን በስምና በመልክ ለይተው እከሌ ባይሏቸውም የማይታወቀው ወታደር መቃብር ሲሉ ሐውልት አቁመው አስደናቂ ክብር ይሰጧቸዋል። እናት ሀገራችን ኢትዮጵያና
ኢትዮጵያውያንስ? ማንነታቸው ላልታወቀው ክብር ላለማጓደል መጨነቅ መጠበቡ ቀርቶ በስምና በመልክ የሚታወቁ ሀገራቸውን ለመጠበቅ ሁሉ ነገራቸውን አሳልፈው የሰጡና ስንት ጀብድ የፈጸሙ ወታደሮች ሳይቀሩ መንግስት ስለተለወጠ ብቻ ክብርም ስራም እንዲያጡና በእስር እንዲማቅቁ መደረጋቸውን ማሰብ ጥልቅ ሕመም ይፈጥራል። ህወሓት ኢህአዴግ አዲስ አበባን ሲቆጣጠር የደርግ ወታደር የሚል ያልተገባ ታርጋ ለጥፎ ከነቤተሰባቸው ግፍ የዋለባቸው የቀድሞ የኢትዮጵያ ሰራዊት አባላትን ሳስብ ከሀገሬ ሰማይ ስር በሚል ርዕስ ባለውብ ብዕሩ ዘውዳለም ታደሰ ከትቦት የነበረው አጭር ጽሑፍ ይታወሰኛል። ዘውዳለም ጽሑፉን የሚጀምረው ከዓመታት በፊት ከክላስ ወጥቼ ሻይ ለመጠጣት ወደ አንዷ ካፌ ሳመራ ያደፈ የወታደር መለዮ የለበሰ በክራንች የሚራመድ ረዘም ያለ ሰውዬ ድንገት ወደ እኔ መጥቶ ክንዴን ያዝ አረገኝና ተማሪ ነህ አለኝ በማለት ነበር። ይቀጥላል። አዎ አልኩት ደንገጥ ብዬ። ምንድን ነው የምትማረው አለኝ አይን አይኔን እያየ። ህግ አልኩት ሁኔታው ግራ እየገባኝ። ህግ ጥሩ ነው አለ ጭንቅላቱን እየነቀነቀ። ወጣት ሆኜ ወይ ህግ ወይ ሕክምና ማጥናት ነበር አላማዬ ብሎ መሬቱን በክራንቹ መታ መታ አድርጎ ያው የእናት ሀገር ጥሪ ሆኖ ህልሜን ጥዬ ጠመንጃ ጨበጥኩ ወንድሜ ብሎ በአይኑ የሞላውን እንባ በመዳፉ ጠራርጎ ንግግሩን ቀጠለ። ምን መሰለ ወንድሜ፣ ህልም የሌላት ሀገር የልጆቿን ህልም ትነጥቃለች። ያኔ ህልማችንን ነጥቀው ህልማቸውን አለበሱን። አቤት ያትንታግ ወጣት እንዴት ያሳዝን ነበር መሰለ ወንድሜ ሲለኝ ድምፁ ውስጥ ቁጭትና ተስፋ መቁረጥ ተደብቆ ነበር። ጎርናናው ድምፁ በችግር ግርማውን ተነጥቆ የቀይ ዳማ መልኩ በፀሐይና ውርጭ ከስሎ ሳየው ልብን የሚሰረስር ሐዘን ጨምድዶ ያዘኝ። ሰውየው ግን ቀጠለ። ማንም ይሁን ማን ብሶቱን የሚተነፍስበት ጆሮ ነበርና የሚፈልገው አንዴ ሰማዩን አንዴ እኔን እየተመለከተ መናገሩን ቀጠለ። ከሐዘን የከፋ ሐዘን አካል መጉደሉ እንዳይመስልህ ወንድሜ፣ ሞትም ቢሆን ለሀገር የሚበረከት ትንሹ ስጦታ ነው። ከሁሉ የከፋው ሐዘን ለሀገር የከፈልከውን ውለታ ለባንዲራህ የሰዋኸውን ወጣትነት በዜሮ አባስተው ለግለሰቦች ስልጣንና ለተራ የፖለቲካ ጨዋታ የተከፈለ መስዋዕትነት ነበር ሲሉ ነው። መሸነፍ ውርደት አይደለም ወንድሜ። የተዋረድነው የኢትዮጵያ ወታደር የሚለውን ስም ሽረው የደርግ ወታደር ብለው የጠሩን ቀን ነው። ማዕረጋችንን ይንጠቁን ግድ የለም ስማችንን ባይነጥቁን ምን ነበረበት ብሎ ለዓመታት ያመቀውን እንባ እንደ ጅረት ያወርደው ጀመር። ዘውዳለም የገለጸው እንደ ጅረት የወረደው የእንባ የብዙ ባለውለታዎቻችን እንባ ነው። ለሀገራቸው የከፈሉ ጀግኖችን የሚያወድሱ ኢትዮጵያውያን ቢኖሩም ብዙሃኑ ግን ቢያንስ በዝምታ ባለውለታዎቹ ላይ የሚፈጸም በደልን ይተባበራልና ከቀን ወደ ቀን ለሀገርና ለወገን መስዋዕትነት ለመክፈል የሚፈልገው ቁጥር ተመናምኖ ለመጥፋት የተቃረበ ቢሆን የሚያስደንቅ አይደለም። እንዲህ ከሆነ ደግሞ ከነጉድለቷ ዛሬ አለችን የምንላት በስሟ የምንጠራባት ሀገር ነገ መኖሯ አጠራጣሪ ይሆናል። አለችን የምንላት አልኩ እንዲህ ምኞታቸው ኢትዮጵያ ፈርሳ ማየት እንደሆነ አፋቸው ሞልተው የሚናገሩ ጉደኛ ልጆቿ ከየጎጣቸው ብቅ ብቅ እንዳሉ ዘንግቸው እኮ ነው። እነዚህ ጉደኞች ምኞታቸውን እውን ለማድረግ የሚያነጣጥሩት በዋነኛነት የሀገር መከላከያ ሰራዊት ላይ ነው። ስም ከማጥፋት ጀምሮ ሰራዊቱን የመከፋፈል ፕሮፓጋንዳ ላይ ትኩረታቸውን አድርገው ይሰራሉ። እርግጥ ነው በፕሮፓጋንዳቸው ወጥመድ ውስጥ ገብተው ሳያውቁት ዓላማቸውን የሚያስፈጽሙላቸው ገዢውን ፓርቲ የታገሉ መስሏቸው በፈቃደኝነት መዶሻ ሆነው ሀገር በማፍረስ የሚተባበሯቸው ብዙ ነሆለሎች አግኝተዋል። ከመከላከያ ጎን ነኝ ብሎ የሰራዊቱን የደንብ ልብስ ሳይገባው ለብሶ ፎቶ ሲነሳ እንዳልነበር ዞር ብላችሁ መለስ ስትሉ የአብይ ሰራዊት ሲል የምትሰሙት አቋም የለሽም ብዙ ነው። ከምኔው ማለት ይሄኔ ነው። ይህንን ስል ሰራዊቱ የብልጽግናን ስልጣን እየጠበቀ ስለመሆኑና በሰራዊቱ አባላት በዜጎች ላይ የሚፈጸሙ ግፎችን በመዘርዘር መሞገት የሚፈልግ መኖሩም ጠፍቶኝ አይደለም። ብልጽግና ሰራዊቱን ስልጣን መጠበቂያው ማድረጉንም ሆነ የሰራዊቱ አባላት የሆኑ ግለሰቦች የሚፈጽሟቸው ግፎች ስለመኖራቸው የምስማማበት ብቻ ሳይሆን የተለያዩ ጥንቅሮችንም የሰራሁበት በመሆኑ እሱ አያጣላንም። ይልቅዬ የሚያጣላን ከተወሰኑ የሰራዊቱ አባላት ተነስቶ ሁሉንም ግፈኞች አድርጎ ለመሳል የሚደረገው ሙከራ ነው። የማልስማማው ከነችግሮቹ የሀገር ጠባቂ መሆኑ ተረስቶ የስርዓት ጠባቂ ብቻ ተደርጎ ሲቀርብ ነው። የሚያስጠላኝ ለስልጣን በቀረቡና በራቁ ቁጥር ሰራዊቱን ወዳጅና ጠላት የማድረግ የተዛባ ሚዛን ነው።
ህወሓቶች እንደ ዛሬ አሳፋሪ ክህደት ፈጽመው ሊያጠቁት እንደ ትላንት ለትግራይ ወገኖቹ አንበጣን በመከላከል ላይ የነበረው የሰሜን ዕዝ በስልጣን ላይ ሳሉ ያሞካሹት የነበረው ሰራዊት ነበር። የኢትዮጵያን ጦር ቢያፈርሱም ከጫካ ይዘው የመጡት ሰራዊት ብቻ በቂ ስላልነበር ከተለያዩ የኢትዮጵያ አካባቢዎች የተሰባሰቡ ወጣቶችን ጨምረው ዋና ዋና ቦታዎችን ግን ራሳቸው በመቆጣጠር ይመሩት የነበረ ወዳጅ ሰራዊት ነበር እንዲቀርብ ሊሆን ልክ እነሱ ከስልጣን ዞር ሲሉ ግን የጠላት ሰራዊት ብለው ታረፉ፣ አጠቁትም። ይህንን አሳፋሪ ጥቃት የተቃወሙ ከመከላከያ ጎን ነኝ ብለው ከሰራዊቱ ጎን ቆሙ። ከመከላከያ ጎን ነኝ ሲሉ በመከላከያ አባላቱ ይፈጸሙ የነበሩ ወንጀሎችን ምን ሲባል ታወግዛላችሁ እስከ ማለት የደረሱና ዛሬም ይህንኑ የሚያስተጋቡ ሀገር መውደድ እንዲህም ይመስላቸው አሉ። ከግፍ ጋር መተባበርን እንዴት ሀገር መውደድ አድርገው እንደሚያስቡት አይገባኝም። አንዳንዶቹ ደግሞ በሀገር ፍቅር በሰራዊት ክብር ሸፍነው ይገልጹት የነበረው ለካ ለጠቅላዩ የነበራቸውን ፍቅርና ክብር ኖሮ እሳቸው ላይ ያላቸውን አቋም ሲቀይሩ ለመከላከያውም ያላቸውን ቀይረዋል። የሀገር መከላከያን አጥቅቶ ጦርነት ከጀመረው ከህወሓት ጋር ቆመው የነበሩ አንዳንድ ደፋሮች ደግሞ ከመከላከያ ጋር የቆሙትን ይቅርታ አስጠያቂ ሆነዋል። ይገርማል። በጦቢያ ሰማይ ስር የሚሆነው ሁሉ ይደንቃል። ሁሉን ቢያወሩት ሆድ ባዶ ይቀራል ነውና ለማንኛውም ወደ ጀመርነው ጨዋታ እንመለስ። አሜሪካኖቹ ያልታወቀው ወታደር መቃብር ብለው በክብር የሚያስጠብቁትን ሐውልት በተመለከተ እያወጋን ነበር። በእርግጥ በኢትዮጵያችንም ይህንን የማድረግ ሙከራ ስለመኖሩ ሪፖርተር ከ2 ዓመት በፊት የሚከተለውን ዘግቦ ነበር። ኢትዮጵያ በተለያዩ የጦር ግንባሮች ተሰልፈው የተሰዉ ጀግኖች የሚዘከሩበት ብሔራዊ ማስታወሻ ሐውልት ሊገነባ መሆኑን ተሰምቷል። ላልታወቁ ወታደሮች ተብሎ የሚገነባው የሰማዕታት መታሰቢያ ፕሮጀክቱ በመከላከያ ሚኒስቴር የሚመራ ነው። መታሰቢያው የጀግኖች ሰማዕታት አጽም ዘላቂ ማረፊያ እንደሚሆን መከላከያ አረጋግጧል። የመከላከያ ቅርስ ጥናት የስራ ክፍል ይህንን ፕሮጀክት ለመተግበር የሚያስችል መረጃ አሰባሰብና ጥናት ስራ መጀመሩን በተለይ ለሪፖርተር ገልጿል። በመከላከያ ሚኒስቴር የቅርስ ጥናትና አስተዳደር ዳይሬክተር የሆኑት ብርጋዴር ጀነራል ደሳለኝ ጋቼ ፕሮጀክቱን የሚመራ ራሱን የቻለ ግብረ ኃይል ተቋቁሞ ወደ ስራ መግባቱን ገልጸዋል። በቅርቡ ከቱሪዝም ሚኒስቴር፣ ከቅርስ ጥናትና ጥበቃ ባለስልጣን፣ ከተለያዩ ተቋማት የሚመለከታቸው ባለሙያዎችን አሰባስበን ወርክሾፕ በማዘጋጀት ውይይት አካሂደናል። ብሔራዊ የጀግኖች መታሰቢያ ዘላቂ ማረፊያ በመገንባት ሀሳብ ላይ በሁሉም ዘንድ መግባባት ላይ ተደርሷል። አሁን ደግሞ መረጃ በመሰብሰብና በጥናት ሂደት ላይ ነን በማለት ፕሮጀክቱ የሚገኝበትን ደረጃ ተናግረዋል። ይህ ለወደቁ ጀግኖች የሚሰራው ዘላቂ ማረፊያና ማስታወሻ በአዲስ አበባ ብቻ ሳይሆን በአራቱም አቅጣጫ ባሉ ዋና ዋና ከተሞች በተለይም የመከላከያ ማዘዣ ቀጠናዎች እንደሚገነቡ ኃላፊው አረጋግጠዋል። ጨዋታን ጨዋታ ያነሳዋልና ተወዳጁ የሥነ ጽሑፍ ሰው ነብይ መኮንን ያልታወቀው ወታደርን ሐሳብ በሌላ መልኩ አይቶ እንዲህ ተቀኝቶ እንደነበር እናስታውስ። ይድረስ ለኢትዮጵያውያን ከታወቀው ወታደር የመለዮ ቁጥርና ምድብ ብርጌድ የተሰጠኝ ስም አድራሻና ሀገር ያለኝ የታወቅኩኝ ወታደር ነኝ እና አደራ ሐውልቴ ላይ ማንነቴን ስትቀርጹ ያልታወቀው ወታደር ብላችሁ እንዳትጽፉ፣ በማላውቀው ባህል ቋንቋ ከነስሜ እንዳትቀብሩኝ፣ በማይጨበጥ ስያሜ ከሀገሬ እንዳታርቁኝ፣ ከእናንተ እንዳትለዩኝ፣ ኢትዮጵያዊው ወታደር በሚለው ስሜ ጥሩኝ። ግሩም ነው። ላልታወቁ ወታደሮች የሰማዕትነት መታሰቢያ የመስራቱ ነገር ከተሳካ ይህንንም ሐሳብ ከግምት አስገብቶ መነጋገሪያ ቢሆን መልካም ነው። ጽድቁ ቀርቶ በቅጡ በኮነነኝ እንዲሉ የታወቁትን ማክበሩ ላይ መጀመሪያን በርታ እስኪ ስትሉ ሰማኋችሁ። ልክ ናችሁ። በግዳጅ ላይ ያሉ ጉዳት ደርሶባቸው ከሰራዊቱ የተሰናበቱ የቀድሞ የመከላከያ ሰራዊት አባላት ሰሞኑን ያልተፈጸመላቸውን ጥቅማጥቅሞችና ሌሎች የመብት ጥያቄዎች አንስተው በቢሾፍቱ የተቃውሞ ሰልፍ በማድረጋቸው የደረሰባቸውን እስርና እንግልት አልዘነጋሁትም። መቼ ይሆን መንግስት ተገቢውን አክብሮትና ድጋፍ ለሰራዊቱ የሚሰጠው? መቼ ይሆን እንደ ህብረተሰብ እኛስ የሰራዊቱ አባላትን ስለ አገልግሎታችሁ እናመሰግናለን የምንላቸው? መቼ ይሆን ሰራዊቱስ የገዢው ፓርቲ የጠላውን ሁሉ መምቻ ዱላ ከመሆን ተላቆ በተሟላ ሁኔታ እንደ ስሙ የሀገር መከላከያ ሰራዊት የሚሆነው? በሜሞሪያል ዴይ እነዚህን ጥያቄዎች እያብሰለሰልኩ ነው። እናንተስ? ሰላም ሁኑልኝ። ርዕዮት ዓለሙ። ምንጊዜም ሚዲያ። የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣
ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ